ሚኬል አርቴታ አርሰናልን ይዞ ወደ ቻምፒየንስ ሊግ ፍጻሜ ወደ ቡዳፔስት ይዞ እንደሄደ የሚታወቅ ነገር ነው። አርሰናልም ለቻምፒየንስ ሊግ ፍጻሜ ማድረስ የቻለበትን አጋጣሚ ተመልክተናል። ከ2006 በኋላም እንግዲህ አርሰናል በቻምፒየንስ ሊግ ፍጻሜ ላይ ሲደርስ ለመጀመሪያ ጊዜ ነው ማለት ነው። ይህንንም ማድረግ የቻሉ ሚኬል አርቴታ ነው። ታዲያ የሚኬል አርቴታው ሰራዊት ከሚታወቅባቸው ብዙ የጨዋታ ስታይሎች ወይም ደግሞ ጥንካሬዎቹ መካከል ለቻምፒየንስ ሊግም ለፍጻሜ ካደረሱት እንደዚሁም ደግሞ ፕሪሚየር ሊጉንም ደግሞ እንዲያሳካ ካደረጉት ሪዝኖች መካከል አንደኛውና ዋነኛው የመከላከል ብቃታቸው። ሚኬል አርቴታ በአርሰናል ስር ይዞ የመጣው የመከላከል ጥበብ፣ ይዞ የመጣው የመከላከል ብቃት አርሰናልን እስከ ቻምፒየንስ ሊግ ፍጻሜ እንደዚሁም ደግሞ የፕሪሚየር ሊግ ሻምፒዮን እንዲሆኑ አድርጓቸዋል። ታዲያ ሚኬል አርቴታ መከላከልን መጀመሪያ ላይ የተማረው በፒኤስጂ ቤት እንደሆነ ስንቶቻችሁ ታውቃላችሁ? ማለትም በፒኤስጂ ቤት ነው የተማረው ማለት ከምን አንጻር ነው በፒኤስጂ ቤት የተማረው? ሲጀመር ፒኤስጂ ምን ይሰራል ከተባለ እንደሚታወቀው ልጅ እያለ በፒኤስጂ ቤት የተጫወተበትን አጋጣሚ እናስታውሳልና ከዛ ጋር የተያያዘ ነው። የመከላከል ሁኔታውም ደግሞ የተማረበት ተብሎ የሚታሰበው ከዛ ጋር የተያያዘ ነው። ስለዚህ ለምንድን ነው እንደዛ ለማለት የቻልነው? እንደዚሁም ደግሞ እንዴት ነው መከላከልን እዛ የተማረው የሚለውን ነገር ለማየት እንሞክራለን። በዚህ ጉዳይ ላይ በአጠቃላይ ያለውን ነገር ለማየት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራሙ መጨረሻ ድረስ መከታተል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። መልካም ቆይታን ተመኝ። ሚኬል አርቴታ አርሰናልን ከተረከበ በኋላ በእርግጥ ከመጀመሪያው ጊዜ ጀምሮ ዲፌንሲቭ የሆነ አሰልጣኝ ነው ብሎ መናገር ትንሽ ያስቸግራል። በእርግጥ በተጫዋችነት ዘመኑ ሲጫወት ከነበረበት መንገድ አንጻር ተመልክተን በተወሰነ መንገድ ምናልባት ይሄ ተጫዋች አሰልጣኝ የሚሆን ከሆነ ዲፌንሲቭ አሰልጣኝ ሊሆን ይችላል ብለን ብንገምት ሙሉ በሙሉ ስህተት ይሆናል ብዬ አላስብም። ምክንያቱም አንዳንድ ለምሳሌ ያጫወት ስታይሉን ከተመለከታችሁት የሚጫወትበትን መንገድ ስትመለከቱት ላይክ ይሄ የነ ፒርሎ አይነት ተጫዋች አይደለም። ሚድ ላይ ነው የሚጫወተው፣ ዲፌንሲቭ ሚድፊልደር ላይ የሚጫወት ተጫዋች እንደሆነ ይታወቃልና እንደነ ፒርሎ አይነት ተጫዋች አይደለም። በእንደዚህ አይነት መንገድ የሚጫወት አይደለም። ሜቢ እንደነ ጋርዲዮላም አይነት እንቅስቃሴ አይደለም የሚያደርገው መሀል ሜዳ ላይ ሲጫወትና ሞር በጣም ዲፌንሲቭ የሆነ ተጫዋች ነው። በቃ ጠንከር ያለ መከላከል አቅም ያለው ብቃት ያለው ተጫዋች እንደነበረ እናስታውሳለን። ታዲያ ከዛ አንጻር በእርግጥ ልንገምት እንችላለን። ግን ደግሞ የአሰልጣኝነት ኬሪሩን በሚጀምርበት ሰዓት ላይ ፔፕ ጋርዲዮላ ጋር ሄዶ የፔፕ ጋርዲዮላ ምክትል ሆኖ ለ4 ዓመታት ያክል በፔፕ ስር ሲሰራ ምናልባት ከፔፕ ጋር አብሮ የሰራ አሰልጣኝ በኋላ ላይ ወጥቶ በዚህ ደረጃ በጣም ዲፌንሲቭ የሆነ አሰልጣኝ ይሆናል ተብሎ ማንም አልገመተም ነበር። እንደምታውቁት የአርሰናል ትልቁ ብዙ ጠንካራ ጎኖች አሏቸው። ግን ደግሞ ዋነኛውና ትልቁ ጠንካራ ጎን ግን የአርሰናል መከላከሉ እንደሆነ ይታወቃል። ታዲያ ይሄ መከላከል ስርዓት እንዳልኳቸው አርቴታ ከፔፕ ስር መማሩ እንደዚሁም ደግሞ የላማሲያ ውጤት መሆኑን ስንመለከት እንደዚህ አይነት ዲፌንሲቭ የሆነ ፊሎሶፊ ይኖረዋል ተብሎ አይገመትም አይደለ? ያው ስፔናዊ ከመሆኑም አንጻር እንደዚሁም ደግሞ ላማሲያ ደግሞ ስፔሻሊ አክቹሊ ስፔናዊ ስለሆነ ብቻ አይደለም። ግን ላማሲያ ያደጉ ተጫዋቾች ብዙ ጊዜ እንደሚታወቀው የሆነ አይነት ባህሪ ያላቸው ናቸው የሚሆኑ አይደለ? ሚኬል አርቴታ ከዛ በተቃራኒ መንገድ አሁን ላይ ቲሙን ለሻምፒዮንነት አብቅቷል፣ እንደዚሁም ደግሞ ለቻምፒየንስ ሊግ ፍጻሜም አብቅቷል። አሁን መጀመሪያ አካባቢ ላይ እንደዚህ ነበር ወይ? አይደለም። ሲጀምር ጀምሮ በተለይ አርሰናል ከተረከበ በኋላ ከመጀመሪያው ጊዜ ጀምሮ አይደለም እንደዚህ አይነት ዲፌንሲቭ የሆነ አሰልጣኝ ወይ ደግሞ መንገድን ሲጠቀም የነበረው በእንደዚህ አይነት መንገድ አልነበር። ጀስት መጀመሪያ ላይ በጣም አታኪንግ ፉትቦል ነበር ለመጫወት ሲሞክር የነበረው። ከዛ በኋላ ነው ኢቮልቭ እያደረገ ሞር ፊዚካል የሆነ ቲም ቢውልድ ያደረገው ማለት ነው። ከዛ በኋላ መጀመሪያ ላይ የሞከረው የአታኪንግ ቲም ኢፌክቲቭ ነበረ፣ ግን ደግሞ የመጨረሻዋን ላይን ግን መሻገር አልቻለም ነበርና አሁን ላይ ግን ያለው ግን ዲፌንሲቭ ቲም ግን በደንብ አድርጎ የመጨረሻዋን ላይን ተሻግሮ የፕሪሚየር ሊጉ ሻምፒዮን ሆኗል። ለቻምፒየንስ ሊጉ ሻምፒዮንነትም ደግሞ እየተንደረደረ ነው የሚገኘው ማለት ነው። ታዲያ ይሄ መከላከል እንቅስቃሴ አንዳንድ መረጃዎችን ለማየት ስሞክር የተቀዳው ከኋላ ፒኤስጂ በነበረበት ሰዓት ላይ እንደሆነ መረጃዎች ይጠቁማሉ። ሚኬል አርቴታ በላማሲያ ያደገ ተጫዋች ነው። 18 ዓመት ሲሞላው ታዲያ በባርሴሎና ዋናው ቲም ውስጥ ቦታ አልነበረው ማለት በሰዓቱ በሱ ቦታ ላይ የሚጫወቱት ተጫዋቾች በጣም ግሬት የሚባሉ ነበሩ፣ ቦታቸውን የማያነቃንቁ ነበሩ። ለምሳሌ አሁን ሊዮኔል ሜሲ በነበረበት ሰዓት ላይ ልክ እንደ ሜሲ አይነት ተጫዋች በባርሴሎና ውስጥ ሲፈልቅ አትመለከቱትም። ወይም ደግሞ በብሔራዊ ቡድን ለምሳሌ ከተመለከታችሁ ፓውሎ ዲባላ እንደ ሜሲ አይነት አጫወት የሚጫወት ተጫዋች ነው ዲባላ ማለት ነው። ዲባላ ታዲያ የብሔራዊ ቡድን ኬሪሩን ስትመለከቱት ዛት ማች በጣም ያሸበረቀ አይደለም። ልክ እንደነ ዲማሪያ አይነት አይደለም ወይ እንደነ ሮድሪጎ ዴ ፓውል አይነት አይደለም።
ምክንያቱም ባህሪው የሜሲ አይነት ስለሆነ ነው። ላይክ ዲባላ የሚጫወትበትን መንገድ ስትመለከቱት ግራኝ ተጫዋች ነው። ከቀኝ ሲነሳ ይመቸዋል። 9 ቁጥር ሆኖ ሲጫወትም እንመለከተዋለን። በፊት በነበረበትም ክለብ ላይ እንደዚህ አይነት ነገር ሲያደርግ እንመለከተዋለን። ግን ከሊዮኔል ሜሲ ጋር የሆነ አይነት አጮት ማለት ሁለቱን ለምሳሌ በአንድ ካስገባችኋቸው የሚሰጣቸው ሚና የሚወጡት ሚና በተወሰነ መንገድ ሊቀራረብ ስለሚችል ፓውሎ ዲባላ ዛትማች የአርጀንቲና ብሔራዊ ቡድን ውስጥ ሻይን ሲያደርግ አትመለከቱት። ለምን? እዛ ቦታ ላይ በቃ ጥሩ የሆነ ተጫዋች አለ። ያው ጥሩ የሆነ ሳይሆን ሜሲ አለ። ስለዚህ ከሜሲ ጋር ማንም መፎካከር አይችልም እና እዛ ቦታ ላይ ሌላ ሰው አይሆንም ማለት ነው። እንደዚህ በቃ ሌላም ቦታዎች ላይ ከተመለከታችሁ የሆነ ቦታ ላይ በጣም ከባድ የሆኑ ተጫዋቾች ካሉ እዛ ቲም ውስጥ የሚኖሩ ሌላ ከአካዳሚ የሚመጡ ተጫዋቾች ምናምን ቦታ ያገኙ። በሰዓቱ አርቴታ በሚወጣበት ሰዓት ላይ ወደ ፒኤስጂ በውሰት በሚሄድበት ሰዓት ላይ ከባርሴሎና እነ ሉዊስ ሄንሪኬ ነበር ራሱ የአሁን ተጋጣሚው ወይም ደግሞ የፒኤስጂ አሰልጣኝ የሆነው ሉዊስ ሄንሪኬ በሰዓቱ ባርሴሎና ውስጥ ነበር። ሉዊስ ሄንሪኬ ደግሞ ጥሩ የመሃል ሜዳ ተጫዋች ነበር። ስለዚህ እሱ እዛ ቦታ ላይ ይዞት ነበረ። ጋርዲዮላ ነበረ ኮቹ ነበረ። እንደዚሁም ደግሞ ኢቫን ዴላ ፔና የሚባለውም ተጫዋች ነበርና ሚኬል አርቴታ በእነዚህ ተጫዋቾች ምክንያት የእሱ መንገድ ብሎክ ስለተደረገበት ወደ ፒኤስጂ በውሰት ተዘዋወረ ማለት ነው። ታዲያ ፒኤስጂ ቤት በውሰት ተዘዋውሮ ቶሎ አይደለም የተመለሰው። ኦልሞስት 1 ዓመት ከ6 ወር አካባቢ እንደዚህ የቆየበትን አጋጣሚ ነው የተመለከትነው። በነዛ ጊዜያቶችም 52 ያክል ጨዋታዎችን ማድረግ ችሏል። በ52 ጨዋታዎች ደግሞ 5 ጎሎችን አስቆጥሯል። ታዲያ ይሄኛው ታሪክ ላይ የሚገርመው ነገር ምንድነው? በሰዓቱ ሩሜት የነበረው ከሮናልዲኒዮ ጋር ነበር። ሮናልዲኒዮ በሰዓቱ ወጣት ነበረ፣ ባርሴሎና ከመሄዱ በፊት ማለት ነውና ፔጂ በነበረበት ሰዓት ላይ ከአርቴታ ጋር በቃ አንድ ሩም ውስጥ ነበር፣ ሩሜት ነበሩና በጣም አስደናቂ ነበር። ምክንያቱም እንግዲህ እንደምታውቁት ሮናልዲኒዮ ምን አይነት ላይፍ እንደሚመራ በጣም ኢንጆይመንት ላይ ፎከስ የሚያደርግ በቃ ብራዚላዊ ነው። ላቲን አሜሪካ ተጫዋች ነው። ላቲኖች ደግሞ ብዙ ጊዜ ስፔሻሊ ደግሞ ብራዚሎች እንደዚህ አይነት ነገር ይታይባቸዋል አይደለ? ምሽት ክለቦችን የመውደድ ጭፈራ፣ በቃ የመሳሰሉትን ነገሮች መዝናናት፣ መጠጥ የመውደድ ነገር አለና ያው እንደሚታወቀው ነው ሮናልዲኒዮ ከዛ ጊዜ ጀምሮ እንደዚህ አይነት ተጫዋች ነበር። ወደ ባርሳ በሚሄድበትም ሰዓት ላይ ለባርሳ ትልቁ ኮንሰርን የነበረው ይሄ ልጅ የነበረው የፓርቲንግ ሲስተም ወይ ደግሞ ሁኔታ ነበር። ከባርሳ ጋር መጨረሻም የተለያየው በዛ ምክንያት እንደሆነ ይታወቃልና ከሮናልዲኒዮ ጋር ሩሜት ነበሩ፣ በዛው ልክም ይቀራረቡ ነበር፣ ጓደኞች ነበሩና በቃ ስለማጥቃት ምናምን እንቅስቃሴ በደንብ ሲረዳ ነበር። በሰዓቱ ሮናልዲኒዮ እንዴት አድርጎ ተጫዋቾችን እንደሚያልፍ፣ እንዴት አድርጎ ዲፌንድ የሚያደርጉ ተጫዋቾችን ዲስትሮይ እንደሚያደርግ ይመለከት ነበርና ከዛን ጊዜ ጀምሮ ጀስት እንዴት አድርጎ ዲፌንድ ማድረግ እንደሚችል ልክ እንደ ሮናልዲኒዮ አይነት ተጫዋቾች እንዴት ነው የሚጫወቱት የሚለውን ነገር እሱ ደግሞ በተቃራኒ ምክንያቱም 6 ቁጥር ቦታ ላይ ነበር የሚጫወተው። ግን በዚህ ምክንያት ብቻ አይደለም። በሰዓቱ ከኤድዋርድ ሲሴ ጋር ነበር መሃል ሜዳው ላይ ይጫወቱ የነበረው። ከነሱ ፊት ለፊት ደግሞ የነበሩት ጄጄ ኦኮቻ እና ሮናልዲኒዮ ነበሩ። ጄጄ ኦኮቻ እና ሮናልዲኒዮ ምንም አይነት ዲፌንሲቭ ስራ አይሰሩም ነበር በሰዓቱ። ስለዚህ አሰልጣኙ ግዴታ የሚሰጠው ለማን ነው? ለኤድዋርድ ሲሴ እና ለሚኬል አርቴታ ነበር። ስለዚህ ሚኬል አርቴታ እና ኤድዋርድ ሲሴ በቃ ወጥረው ይከላከሉ ነበር። ልክ እነ ኦኮቻ እና ሮናልዲኒዮ የተዉትን ስፔስ እነሱ ያልተከላከሉበትን ቦታ እያንዳንዱን ቦታ ከቨር ማድረግ የሚጠበቅባቸው ከሲሴ እና ከሚኬል አርቴታ ነበር። ያኔ ነው ሚኬል አርቴታ አንደኛ ዲፌንሲቭ አክሽን ምን ያህል ወሳኝ እንደሆነ ተመልክቷል። ሲቀጥል ደግሞ በነ ሮናልዲኒዮ አይነት ተጫዋች ምን አይነት ቦታዎች እንደሚተው ስፔሶች እንዴት እንደሚተው ምናምን በደንብ አድርጎ ነበር ሲገነዘብ የነበረውና አንዳንዶችም እንደሚሉት ምናልባትም ስለማሰልጠን ሲያስብ የነበረው በዛ ጊዜ እንደነበረ መረጃዎች እየወጡ ያሉበትን መንገድ ተመልክተናል። ያ ብቻ አይደለም፣ ይሄ በእነዚህ አይነት መንገድ ነው በቃ ስለመከላከል በደንብ አድርጎ ፈትፍቶ ለማወቅ የቻለው በዛ ጊዜ እንደሆነ ይታመናል። ይሄ ብቻ ግን አይደለም፣ አሁን በአርሰናል ኮቺንግ ስታፍ ውስጥ ያለውና የአርሰናልን የመከላከል ስትራክቸር አድቫይስ የሚያደርገው ወይም ደግሞ አንዳንድ ስልቶችን የሚያወጣው በቃ ኮች የሚያደርገው ተጫዋች ገብርኤል ሄንዜ ነው። ማንቸስተር ዩናይትድ ቤት እንደተጫወተ ይታወቃል። ይህ ተጫዋች በፒኤስጂ ቤት ታዲያ ከአርቴታ ጋር ጓደኛሞች ነበሩ እና ብዙዎችም እንደሚሉት በጣም ፓሽኔት ናቸው፣ እግር ኳስ ላይ ለሚሰሩት ነገር ፓሽኔት ናቸውና የተለየ ቅርርብ ነበራቸው፣ ሁለቱ የተለየ ቅርርብ ነበራቸው የሚል ሀሳብ አለ። ከዛ በኋላ ነው መጥቶ እንግዲህ አሁን ከአርቴታ ጋር እየሰራ የሚገኘው ገብርኤል ሄንዜ። ስለዚህ ያኔ ብዙ ነገሮች ተመስርተዋል እና ከዚህ አንጻር ከፒኤስጂ ጋር የተለየ ቁርኝት አለው። አሁን ደግሞ በተቃራኒ እሱ አሰልጣኝ ሆኖ የቀድሞ ክለቡን የሚገጥምበት አጋጣሚ ነው ያለው። እንግዲህ በጨዋታው ላይ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል። እንግዲህ እስካሁን ድረስ ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።